መልእክት ምዕራፍ 3 ከቁጥር 1 ጀምሮ እስከ 6 ያለውን ድረስ እናንብብ። በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ በማለት ቅዱስ ጳውሎስ ይናገራል። ምንድነው የሚለው? በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። በማን ነው የሚለው? በጌታ። በቀረውስ ይላል። እኔ ባልነገርኳችሁ ብዙ ነገር ዘርዝሮላችኋል። በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔ አይታክተኝም፣ ለእናንተ ግን ደህና ነው በማለት ይጽፋል። ከውሾች ተጠበቁ። ከምኖች ይላል? ውሾች። ከክፉ ሰራተኞችም ተጠበቁ፣ ከሐሰተኞች መገረዝ ተጠበቁ። እኛ በመንፈስ እግዚአብሔር የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን እኛ የተገረዝነንና፣ እኔ ግን በስጋ ደግሞ የምታመንበት አለኝ፣ ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁኝ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁኝ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ በማለት ቅዱስ ጳውሎስ ይናገራል። ከውሾች ተጠበቁ የተባለው መናፍቃኖችን ሲሆን በቅዱስ ጳውሎስ ዘመን የሃይማኖት ተቃዋሚዎች ወይም መናፍቃኖች ይነሱ ነበር። የሐሰት ትምህርት ያስተምሩ የነበሩ። መናፍቅ ማለት ትክክለኛውን ትምህርት አጣሞ የሚያስተምር ወይም ደግሞ ባልተገባ መልኩ ትምህርት የሚሰጥ ማለት ነው። መምህር ሲመጡ እየተመለከታችሁ እንዲገቡ። ስለዚህ ውሾች የተባሉ መናፍቃኖች ሲሆኑ አሁን ያሉትን ፕሮቴስታንት ምናምን የምታስቡ ከሆነ ተሳስታችኋል። እንደዛ አይደለም። የሐሰት ትምህርት ያስተምሩ የነበሩ በክርስቶስ አምነው በአዲስ ኪዳን የተጨመሩትን ወደ ቀደመ ነገራቸው ለመመለስ ይጥሩ የነበሩ አይሁዳውያኖችን ከእግዚአብሔር ትምህርት ተቃራኒ ነበሩ። ክርስቶስ ካስተማረው ትምህርት ተቃራኒ ነበሩ። ክርስቶስ የነገራቸውን ነገር በተቃራኒ መንገድ ሊያስተምሩ ሊያፈርሱ እግዚአብሔር አምላክ የመሰረታትን ያችን ቤተክርስቲያን ለማፍረስ ይጥሩ የነበሩ ሰዎችን ውሾች በማለት ይናገራል ቅዱስ ጳውሎስ። ምዕመናን ከወንጌል ወደ ኦሪት ለመመለስ ተግተው ይሰብኩ የነበሩትን ማለት ነው። በተለይ እዚህ የማቴዎስ ወንጌል ምዕራፍ 7 ከቁጥር 6 ላይ የማቴዎስ ወንጌል ምዕራፍ 7 ከቁጥር 6 ላይ የተቀደሰውን ለውሾች አትስጡ በማለት ጌታችን ኢየሱስ ክርስቶስ ተናግሯል። ጌታችን ኢየሱስ ክርስቶስ የተቀደሰውን የሚለውን ቅዱስ የሆነውን የእግዚአብሔርን ቃል የእርሱ የሆነችን ይችን ቃል ለውሾች የሚላቸው ወደ ቀደመ ነገር ለመመለስ የሚታገሉትን ወደ ቀደመ ስርዓት ለመመለስ ለሚታገሉት አትስጡ በማለት እምነት የሌላቸውን ሰዎች ውሾች በማለት ይገልጻቸዋል ማለት ነው። እግዚአብሔር አምላክ እየተሳደበ ነው ማለት ነው አይደለም። ባህሪ ሲናገር ማለት ነው። ወደ ትፋቱ የሚመለስ ወደ ቀደመ ነገሩ የሚመለስ የበላውን ነገር አውጥቶ መልሶ የሚመገብ ስለነበረ በውሻ መስሎ ውሾች የሚለውን ነገር ሰጥቷቸዋል ማለት ነው። ከሐሰተኞች መገረዝ ተጠበቁ የሚለው ቢጽሐ ሰብያን ጽድቅ የሚገኘው በመገረዝ ነው ብለው እቺ የፊልጵስዩስን ክርስትና ቤተክርስቲያንና ክርስቲያኖችን ይፈትኑ ስለነበር አልዳናችሁም፣ አልጸደቃችሁም፣ መዳን የለም፣ ክርስቶስን በማመን አልዳናችሁም የሚል አይነትን ነገር ያበዙ ስለነበረ ከሐሰተኞች መገረዝ ተጠበቁ በማለት ይናገራል። እሱም በሕግ ነው እንጂ ክርስቶስን በማመን የእግዚአብሔር መንግስት አትወርሱም ብለው ለሚናገሩት ይህንን ያስቀምጣል። በተለይ በዚህ ጉዳይ ላይ አብዝቶ ቅዱስ ጳውሎስ የሮሜ መልእክት ላይ አብዝቶ ጽፎላቸዋል ማለት ነው። አብዝቶ በጣም ከሚባለው በላይ እንዴት ነው? በመገረዝ ቢሆን ኖሮ አብርሃም ሳይገረዝ በፊት ነው በእምነት እግዚአብሔርን ያገኘው በማለት ወይስ ተገርዞ ነው ያገኘው እያለ ይጠይቃቸው እንደነበረ። አረ እንዴ አብርሃምማ ሳይገረዝ በፊት ነበረ እግዚአብሔርን ያገኘው። ስለዚህ እምነቱ ጽድቅ ሆኖ ተቆጠረለት፣ ለእምነቱ ምልክት የሆነው ዘንድ ደግሞ መገረዝ ተሰጠው በማለት ይሄ በመገረዝ ላይ ቤዝድ የሆኑትን ሰዎች አባታችን አብርሃም ላልተገረዙትም አባት ይሆን ዘንድ እግዚአብሔር አምላክ ከመገረዙ በፊት ለእምነቱ ይሆን ዘንድ ስጦታን ማዕተብ አድርጎለት መገረዝን ሰጠው እንጂ መገረዙማ የእምነቱ መገለጫ ሆኖ አልተሰጠውም በማለት ቅዱስ ጳውሎስ ያስተምራል። ደግሞ እንደዚህም ስላልን ደግሞ በመገረዝ ውስጥ ያሉትን ደግሞ አትናገሯቸው ብሎ ደግሞ በአዲስ ኪዳን የመጡትን ይናገራል። ለእነሱ የተሰጠ ተስፋ ለእናንተ ወረደች እንጂ አስቀድሞስ እግዚአብሔር አምላክ ከእነርሱ ጋር ነበረ በማለት ደግሞ በመገረዝ ከእግዚአብሔር ጋር አንድ የነበሩትን እነዚህኞቹ እንዳይንቁ ደግሞ ያስጠነቅቃቸው። ስለዚህ ዛሬም እነዚህ ከሐሰተኛ መገረዝ ተጠበቁ የሚለው የፊልጵስዩስ ከተማ ላይ ያሉትን የሐሰት ትምህርት ያስተምሩ የነበሩትን በክርስቶስ የመጡትን ወደኋላ ለመመለስ ይጥሩ የነበሩትን ሰዎች የሚናገርበት ክፍል ነው ማለት ነው። ክፍል ነው።
በክርስቶስ ኢየሱስ የምንመካ በስጋም የማንታመን እኛ የተገረዝን ነንና በማለት ደግሞ በክርስቶስ ኢየሱስ የምንመካ ማለት የምንድነው በኢየሱስ ክርስቶስ ነው ብለን እንመካለን በማለት በስጋ የታመንን ማለት ደግሞ ቢጻሳያን ወይም ፈሪሳውያን እንደሚሉት በስጋ መገረዝ እንጸድቃለን ብለን አናምንም ለማለት ቅዱስ ጳውሎስ በክርስቶስ ኢየሱስ የምንመካ በማለት ይናገራል። መዳናችን የተፈጸመው ክርስቶስን አምኖ በእርሱ በክርስቶስ ስራ ነው እንጂ እኛ ስለተገረዝን አይደለም የዳን ነው በማለት መገረዝ በራሱ አዳኝ እንዳልሆነች ይናገራል። ነገር ግን መገረዝ ግን አሁን ለተፈጸመችው የድህነት ስርዓት መንገድ መሆኗን ግን ያስቀምጣል። ቅዱስ ጳውሎስ መገረዝን አይንቀውም። ነገር ግን በአዲስ ኪዳን ግን ክርስቶስን ማመን ነው የሚያድነው። ስለዚህ መገረዝ በራሷ ነው አዳኝ ናት ማለት አንችልም በማለት የሮሜ መልእክት ላይ አብራራላቸው ነበር። ስለዚህ ስለ መገረዝ ይነግራቸዋል። እኛ የተገረዝነን ሲል በስጋ መገረዝ ሳይሆን በመንፈስ መገረዝ ሲሆን መንፈሳዊ ግርዛት የሚባለው በመንፈስ ቅዱስ ኃይል ኃጢአትን ስር ቆርጦ በመጣል ማለት ነው። ሰው አምኖ በክርስቶስ ሲጠመቅ ኃጢአትን ይገርዛታል ወይም የኃጢአትን ግርዛት ያገኛል ማለት ነው። እዚህ ሮሜ ምዕራፍ 2 ከቁጥር 29 ላይ እንደሚያስቀምጠው በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞም ተገረዛችሁ በማለት ደግሞ ቆላስይስ 2:11 ላይ እንዲሁ ሮሜ 2:29 ላይ ያስቀምጣል። በእጅ ያልሆነ ግርዘት በማለት ያስቀምጣል ማለት። ስለዚህ አንድ ሰው አምኖ በክርስቶስ አምኖ ሲጠመቅ ክርስቶስን አምላኬ ብሎ ሲቀበል ምን ይሆናል ማለት ነው? የእግዚአብሔር አካል ይሆናል ማለት ነው። በእጅ ያለ ግዝረትን ሳይሆን የህይወትን መገዘርን እንደሚያገኝ የክርስቶስ አካል ሆኖ እንደሚቆጠር ይናገራል። እኔ ግን በስጋ ደግሞ የምታመንበት አለኝ ሲል ሐዋርያ ቅዱስ ጳውሎስ በስጋ መታመን አያስፈልግም እንጂ የሚያስፈልግ ከሆነ ደግሞ ብፅዕ ሐሳያን ታላቅነታቸውን የሚገልጡበት ከሆነ በስጋ የምመካበት አለ በማለት ደግሞ ይናገራል ማለት ነው። በ8ኛው ቀን ተገርዣለሁ እነሱ እንደሚሉት ከእስራኤል ትውልድ ከብንያም ወገን ከዕብራዊ ነኝ፣ እናንተ የምትሉትን ሕግ እኔም እቀበለዋለሁ፣ እንዲሁም ጭራሽ እናንተ እንደምትመኩት እኔም ተመክቼ ቤተክርስቲያንን አሳዳጅ ነበርኩ እያለ ደግሞ ራሱን ይገልጥላቸዋል ማለት ነው። በሕግ ስለሚጸድቅ ብትጠይቁኝ ያለ ነቀፋ ነበርኩ በማለት ደግሞ እኔም የእናንተን ሀሳብ የምቀበል ነበር፣ ልክ እንደናንተ ነበርኩ። አሁን ግን ደግሞ እውነተኛ መዳን በክርስቶስ እንደሆነ አምኜ ምን ብያለሁ? በአዲስ ኪዳን የክርስቶስ ተከታይ ሆኛለሁ በማለት ይነግራቸዋል ማለት ነው። እንደዛ ነው። ከቁጥር 7 እስከ 11 ያለውን ደግሞ እስኪ እናንብበው። ነገር ግን ይላል ቅዱስ ጳውሎስ አሁን ፊልጵስዩስ ስላሉ ሰዎች ነው የሚልክላቸው። ነገር ግን ለእኔ ረሃብ የነበረው ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ የእውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለ ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉዱፍ እቆጥራለሁ። ጉዱፍ ማለት ቆሻሻ ማለት ነው። እርሱንና የትንሣኤን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ በማለት ቅዱስ ጳውሎስ ይናገራል። እንደው ምን ማለቱ ነው? ከቁጥር 7 እስከ 11 ያለው ከእኔ ረሃብ የነበረው ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬያለሁ ሲል ረሃቤ ማለት የሚራብ የሚጠማ ማለት ነው። በኦሪት ሕግ ይርበኛል ይጠቅመኛል ብሎ ሲፈጽም የነበረ ሁሉ በኢየሱስ ክርስቶስ ካመነ በኋላ ጉዳት እንደሚያመጣበት ተረድቶ ስለነበረ ሐዋርያትን ማሳደዱ፣ ቤተክርስቲያንን ማሳደዱ፣ ክርስቶስን እውነተኛ የእግዚአብሔር ልጅ ነው ብሎ አለመቀበሉ፣ እነ እስጢፋኖስ እንዲመቱ እንዲወገሩ ማድረጉ፣ ከእስራኤል በኢየሩሳሌም ካለችዋ ከዚህ ከአይሁድ እጅ ክርስቲያኖችን ለማሳደድ ደብዳቤ አጽፎ መውጣቱ፣ እነዚህ ነገሮች በጠቅላላ ጉዳት እንደሆኑ ገብቶታል። ትክክል እንዳልነበረ ገባኝ። የኦሪት ሕግና ዋና አስተማሪ የነበረው ቅዱስ ጳውሎስ በኢየሱስ ክርስቶስ ካመነ በኋላ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው ማርቆስ 16:16 ላይ ያለው ሕግ የወንጌል አስተማሪ መሆኑን ገባው ማለት የዛ አስተማሪ ሆኗል። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለው ምን ማለት እንደሆነ ለቅዱስ ጳውሎስ ገብቶታል ማለት ነው። በማን ማመን እንዳለበት ምንስ ብሎ መጠመቅ እንዳለበት ስላወቀ ማለት ነው። ስለ ክርስቶስ ኢየሱስ ስለ ጌታ የእውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ምን ማለቱ ነው? ነገር ሁሉ ጉዳት እንዲሆን እቆጥራለሁ ማለት የኦሪቱ ሕግ ስርዓትን እተዋለሁ ማለት ሲሆን ጉዳት ማለቱ በአሁን ሰዓት የኦሪቱ ስርዓት ጎጂ መሆኑን የሚገልጥ ነው።
በአዲስ ኪዳን ደግሞ ምንድነው ማለት ነው? ጳውሎስ የዓለም መድኃኒት የሆነን ክርስቶስ መሆኑን ከተረዳ በኋላ በኦሪቱ ስርዓት ሲፈጽም የነበር ሁሉ ምንም ጥቅም እንደሌለው አውቆ ተረድቶ ትቶታል ማለት ነው። ለምሳሌ ምንድን ነው ይሄ የኦሪት የሚለው? ቅዱስ ጳውሎስ ትቶታል እያለን የምንለው ምኑን ነው ብለን ነው የምንረዳው? አሁን ኦሪት ሲል እኛ አስራቱ ትእዛዛቶች ምናምን ነው የሚመጡት ጭንቅላታችን ላይ። ቅዱስ ጳውሎስ እነዚህን እንዳልተወ የገላትያ መልእክቱ ምዕራፍ 5 ላይ ማየት እንችላለን። እነዚህን ሳይሆን እያለ ያለው ለምሳሌ መዳን በመገረዝ ነው። የእግዚአብሔር ሕዝብ ተብሎ መቆጠር የሚቻለው አንድ ሰው ሲገረዝ ነው። የሞት የነካ እርኩስ ነው። የሆነች የደማች ሴት የሚነካ የረከሰ ነው። ኢየሱስ ክርስቶስን አምላክ ብሎ የተቀበለ ሰው ይወገር ምናምን የሚሉ ሀሳቦች በጠቅላላ ጎጂ ናቸው፣ ትክክል አይደሉም በማለት ቅዱስ ጳውሎስ እነዚህ በኦሪት የነበሩ ሕግጋቶች ትክክል እንዳልሆኑ፣ ላጠፋ ሰው ንስሐ እንደሚያስፈልገው፣ በኦሪቱ ደግሞ ይወገር፣ ይገደል፣ ይመታ ምናምን የሚሉትን እነዚህ ጎጂ ናቸው በማለት ይናገራል እንጂ ስለ ሕግጋት እየተናገረ አይደለም። መስረቅን እየደገፈ መግደልን እየደገፈ ማመንዘርን እየደገፈ መዘሞትን እየደገፈ አይደለም ቅዱስ ጳውሎስ። ስለዚህ እነዚህ ከ14ቱ የስጋ ፍላጎቶች ውስጥ አካቷቸዋል። ደግሞ 9 ደግሞ የነፍስ ስራ በሚላቸው እና ደግሞ የእግዚአብሔር ሰዎች የሆኑ ይህን ያድርጉ ብሎ ገላትያ ላይ ላሉ ሰዎች ነግሯቸዋል ማለት ነው። ስለ እርሱ ሁሉን ተጎዳው ሲል ምን ማለት ነው? በዚህ ክፍል ላይ ሁሉ ተጎዳ ማለት ሁሉን ነገር ታውኩ፣ የነበረውን ክብሩን ትቷል፣ የነበረውን ሞገስ ትቷል። ደብዳቤ ልከው ሰጥቶት አክብሮት አግዝፈውት ወታደር አሳጅበውት ይልኩት የነበረውን ትቶ በክርስቶስ ስም ምን ሆኗል? ተሳዳጅ ሆኗል። አሳዳጅ የነበረው ተሳዳጅ፣ ገዳይ የነበረው የሚገደል፣ ስለ ክርስቶስ የሚናገሩትን ይጸየፍ የነበረ የሚጸየፍ ሆነ በተቃራኒው። ስለዚህ ሁሉን ነገር ተውኩ፣ ያለኝን ነገር ሁሉ ስለ ክርስቶስ ትቻለሁ በማለት ቅዱስ ጳውሎስ ይናገራል። ስለዚህ ሁላችንም ከቅዱስ ጳውሎስ የምንማረው አንድ ሰው ከክርስቶስ ጋር ከሆነ ቁጣውን ይተዋል፣ ንዴቱን ይተዋል፣ አሽሙሩን ይተዋል፣ ጥላቻውን ይተዋል፣ ለስጋ ፍላጎት ያለውን ነገር ይተዋል፣ ዝናውን ሊተው ይችላል፣ ክብሩን ይተዋል። ለምን? ለክርስቶስ ሲል። በክርስቶስ የማንተው በክርስቶስ የማናደርገው ነገር ምንም ስለሌለ ማለት ነው። ምንም ስለሌለ። ስለዚህ ቅዱስ ጳውሎስ ስለ እርሱ ሁሉን ተጎዳው ወይም ደግሞ ሁሉን ነገር ታውቁ በማለት ይናገራል። በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ አይሆንልኝም። ኢየሱስ ክርስቶስ ከኃጢአት ባርነት ነፃ እንደሚያወጣ በማመን የማገኘው ልጅነት ክብር እንጂ በኦሪት የተፈጸመው ስርዓት በራሱ ወደ ልጅነት አልመለሰኝም ወይም ደግሞ ወደ ቀደመው የአዳም ጸጋ አልመለሰኝም በማለት ይናገራል። ለምንድን ነው ይሄን የሚናገረው? ፊልጵስዩስ ላይ ምን እየተፈጠረ ስለነበረ ነው ይሄ የሚናገረው ስንል እነዚህ ከአይሁድ ወገን የሆኑት ክርስቶስን ያልተቀበሉት ፊልጵስዩስ ላይ ላለችዋ ቤተክርስቲያን ክርስቶስን አምና ለመጣችው ቤተክርስቲያን አብዝተው ፈተና ሆነው ስለነበር እናንተ ካህጂ ናችሁ፣ እናንተ ሰው አምላኪ ናችሁ፣ እናንተ ሰው ነው የምታመልኩት፣ የሙሴን ሕግ ሽራችኋል እያሉ ልክ እነ ያዕቆብን እነ ጴጥሮስን እነ ቀዳሚ ሰማዕት የነበረውን እነ እስጢፋኖስን ያፋጥጡ በነበሩበት ልክ ፊልጵስዩስ ላይ የነበሩትን ሰዎች ያፋጥጧቸው ስለነበረ አብዝቶ ስለነሱ ይጽፋል ማለት ነው። በእርሱ አገኘን ዘንድ ሁሉን እንደ ጉዱፍ እቆጥራለሁ በማለት ደግሞ ይናገራል። ጽድቅ ከክርስቶስ ያገኝ ዘንድ ሲጋደልለት የነበረውን ኦሪት ስርዓት ምን እንደማይጠቅም እንደሚጣል ጉድፍ አድርጎ ይመለከተዋል ማለት ነው። በቃ በክርስቶስ በአዲስ ኪዳን በተፈጸመልን የኦሪቱ ነገር ምንድን ነው? ምንም እዚህ ግባ የሚባል አይደለም በማለት ቅዱስ ጳውሎስ ይናገራል ማለት ነው። መገዘራችን ለምንም አልጠቀመንም። ግዝረቱ ክርስቶስ እስከሚመጣ ድረስ ባለው መንገድ ነው እንጂ በራሱ ግዝረት አዳኝ አይደለም እያለ ቅዱስ ጳውሎስ ይናገራል። ኦሪት ላይ ይፈጸሙ የነበሩ መስዋዕቱ ለምሳሌ እነ አብርሃም የበግ መስዋዕት ያቀርቡ ነበር። መስዋዕቱ እግዚአብሔር ጋር ይቀበለው ነበር አይደል? ለምሳሌ ኤልያስ መስዋዕቱን አቀረበ። የእግዚአብሔር መንፈስ መጥቶ እንደ እሳት ሆኖ መስዋዕቱን ተቀበለው፣ በላለት። ሌሎቹ ላይ ደግሞ መዓት ወረደባቸው። ብዙ ነገር ያስቀምጣል እግዚአብሔር አምላክ። ከዛ መስዋዕት ላይ ፊቱን አንስቶ ነበር እያለ አይደለም። ግን ያቺ መስዋዕት በራሷ የሰው ልጅ ወደ ቀደመ መንግስቱ የምትመልስ አልነበረችም። ሰዎች ከእግዚአብሔር ጋር ለመኖር ያደርጓት ነበር። ህግ ነው፣ ትእዛዝ። በአዲስ ኪዳን ግን ይህ ስርዓት ግን የለም ነው። ራሱ ባለቤቱ ምን ሆነ? ለሰው ልጆች ምን ሆነ? ራሱ ምን አድርጎ አቀረበ? በግ መስዋዕት አድርጎ አቀረበ እያለ ነው ቅዱስ ጳውሎስ። ስለዚህ ያቺን የወደቀች አድርጎ ይመለከታታል እንጂ ጥቅም የላትም ግን እያለ አይደለም። በአዲስ ኪዳን አይን ሲታይ ያኛው ምንም አይደለም።
የቅዱስ ጳውሎስ መነጽር በአዲስ ኪዳን ሆኖ የቀደመችዋን ስርዓት ነው የሚመለከታት። አሁን ድረስ ለምንድነው ማታደርጉት? ለምንድነው መስዋዕት የማታቀርቡት? እናንተ ህግ ሽራችኋል ለሚሏቸው መልስ እየሰጠ ነው። ወደ ሙታን ትንሣኤ ልደርስ በሆን እርሱ የትንሣኤ ኃይል እንዳውቅ እርሱንና የትንሣኤን ኃይል እንዳውቅ ወደ ሙታን ትንሣኤ ልደርስ ቢሆንልኝ በማለት ደግሞ ተናግሮ ነበር። ኢየሱስ ክርስቶስ የትንሣኤን ሚስጥር ለማወቅ ስለፈለገ ሁሉንም ነገር እንደ ጉድፍ እንደተው። ምክንያቱም የክርስቶስን ትንሣኤ ለመተባበር አንድ ሰው በክርስቶስ አምኖ ምን መሆን አለበት? መጠመቅ አለበት። ዘላለማዊ የሆነ ትንሣኤ ለማግኘት ይህ የሚበሰብሰው አካል የማይበሰብስ እንዲሆን መጠመቅ መቻል፣ በጥምቀቱ አንድ መሆን መቻል አለበት። ካልተጠመቀ ይህንን ስርዓት ማግኘት ስለማይችል ቅዱስ ጳውሎስ እርሱን ሲል ክርስቶስን፣ የትንሣኤውን ኃይል ሲል ደግሞ ከእግዚአብሔር ዘንድ የተሰጠንን ያንን የተስፋ ቀን ለማየት ምን እላለሁ አለ። ወደ ሙታን ትንሣኤ ልደርስ ቢሆንልኝ አለ። ሙታን በሚነሱበት ጊዜ ሰማያዊ ክብር ማግኘት እንደሚፈልግ ይገልጣል ማለት ነው። በመከራው እንድካፈል ሲል ኢየሱስ ክርስቶስ የተቀበለው መከራ፣ ሞቱን፣ ግርፋቱን፣ መሰደዱን፣ መመታቱን ምን እቀበላለሁ? ለምን? ወደ ትንሣኤ እንዲደርስ ከክርስቶስ ጋር አንድ ሆኖ እንዲቆጠር። ስለዚህ ዛሬ እኛ ከመከራ እንሸሻለን። ቅዱስ ጳውሎስ ግን ወደ መከራው መግባትን ይናፍቅ ነበረ። በሞቱ እንድመስለው እመኛለሁ ደግሞ አለ። ክርስቶስን በምኑ ሊመስለው? በሞቱ። ኢየሱስ ክርስቶስ መከራ ተቀብሎ እንደሞተ ሁሉ ቅዱስ ጳውሎስ መከራን ተቀብሎ መሞት ክርስቶስን መምሰል ይፈልግ ነበር። ስለዚህ አሁን አንዳንድ ጊዜ ጥቅስ እንጠቅሳለና ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩ እናንተ እኔ ምሰሉ ብሏል ስንል ቅዱስ ጳውሎስ ክርስቶስን መምሰል የደረሰው እስከ ሞት ድረስ ነው እና ሰው እኛ ቅዱስ ጳውሎስን የምንመስለው እስከ ሞት ልንደርስ ነው የሚለው ጥያቄ ምልክት ውስጥ ይገባል እና መጽናት መቻል አለብን። ስለዚህ በሞቱ እንድመስለው እመኛለሁ ሲል ክርስቶስን በምን? በመገረፍ፣ በመመታት፣ በመሰደብ፣ በመነቀፍ፣ በመሞት ጭምር በአደባባይ ክርስቶስን ልመስል ዝግጁ ነኝ በማለት ሞትን ሲዳፈር እናየዋለን ማለት ነው። ሞት በክርስቶስ ፊት ምን ያለ ነው? የወደቀ ነው። ስለዚህ ከክርስቶስ ጋር የሆኑ ክርስቶስን ያመኑ ሞትን እንኳን ምን ይላሉ? ይንቁታል ማለት ነው። ሞትን ይንቁታል። እንደዛ ነው። እስቲ ከቁጥር 12 ጀምሮ እስከ 16 ያለውን እናንብብ። እግዚአብሔር አምላክ ከኛ ጋር ይሁን። አሁን እንዳገኘው ወይም አሁን እንደተፈጸሙ አይደለም፣ ነገር ግን ስለዚህ በክርስቶስ ኢየሱስ ደግሞ የተያዝኩ ያን ደግሞ ይይዛለሁ ብዬ እፈጥናለሁ። ወንድሞቼ ሆይ እኔ ገና እንዳልያዝኩ ቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳው በፊቴ ወዳለው እየተዘረጋው በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥራለሁ። እንግዲህ ፍጹማን የሆንን ሁላችን ይህን እናስብ። በአንዳች ነገር ልዩ ሀሳብ ቢኖራችሁ እግዚአብሔር ይህን ደግሞ ይገልጥላችኋል። ሆኖም በደረስንበት በዚያ እንመላለስ በማለት ቅዱስ ጳውሎስ ይናገራል። አሁን እንዳገኘው ወይም አሁን እንደተፈጸምኩ አይደለም ሲል ምን ማለት ነው? የወንጌል ስራ ወይም መንፈሳዊ ተጋድሎ አሁን አልፈጸምኩትም ወይም ፍጹም አልሆንኩም፣ አልጨረስኩትም በማለት ያስቀምጧል። አሁን እንደተፈጸምኩ አይደለም በማለት የሚናገረው ምንድን ነው? ገና ነው፣ እየጠበቅኩት ነው፣ ገና አልተፈጸመም በማለት ቅዱስ ጳውሎስ እንዳልፈጸመ ይናገራል። ተጋድሎ ገና እንደሆነ የቅዱሳን ወይም ደግሞ ክርስቶስን ያመኑ ሰዎች ተጋድሏቸው ተፈጸመ የሚባለው አንድም መስዋዕት ሲሆኑ፣ አንድም ደግሞ ከአካለ ስጋ ምን ሲሆኑ? በሞት ሲነጠሉ። ስለዚህ ተጋድሏችን እስከ ሞት ድረስ የደረሰ መሆን መቻል አለበት። ፈጽሜዋለሁ እንለዋል። አሁን ፈጽመናል? እኛ አልፈጸምንም። ገና በህይወት አለን፣ እየታገልን ነው። ከዓለም ጋር፣ ከኑሮ ጋር፣ ከብዙ ነገር ጋር ትግል ላይ ነው። ስለዚህ ቅዱስ ጳውሎስ ምን አለ? አሁን እንዳገኘው ወይም አሁን እንደተፈጸምኩ አይደለም፣ በኢየሱስ ክርስቶስ ደግሞ የተያዝኩ ያን ደግሞ ይይዛለሁ ብዬ እፈጥናለሁ በማለት ደግሞ ለዚህ ነገር ፈጣን እንደሆነ ይናገራል። በክርስቶስ ኢየሱስ ደግሞ ሲል ክርስቶስን በማመን ደግሞ እያዛለሁ ብዬ እፈጥናለሁ ሲል የወንጌል ስራ ለመስራት እንደሚፈጥና በክርስቶስም መከራ ለመቀበል ዝግጁ መሆኑን ለፊልጵስዩስ ሰዎች ይነግራቸዋል። ስለዚህ አንድ ሰው ክርስቶስን ሲቀበል ለመከራ ራሱን ያዘጋጅ ነው። መከራ አለብህ፣ ሞት አለብህ ያለውን የክርስቶስን ቃል ማሰብ አለብን። ስለ ስሜ ትሳደዳላችሁ፣ ስለ ስሜ ጥሏችኋል፣ ስለ ስሜ ቀኑ ሙሉ የተገፋችሁ ትሆናላችሁ፣ የተሰደዳችሁ ትሆናላችሁ፣ እስከ ሞት ድረስ አሳልፎ ይሰጧችኋል። ለእኔ የታመነ በአባቴ ፊት እመሰክርለታለሁ፣ ስለ ስሜ ያፈረ ግን የማይመሰክር ደግሞ በአባቴ ፊት አፍርበታለሁ፣ ፈርድበታለሁ የሚለውን የክርስቶስን ቃል ያስታውሰዋል ማለት ነው። ስለዚህ ለመከራ የመጣል ምድር ላይ ላለው ፈተና እነዚህ በተለይ ደግሞ ይሄ አንቀጸ ብፁዓን የሚባሉ አሉ አይደለ? በቤተ ክርስቲያናችን የሚሰጥ አንቀጸ ብፁዓን የማቴዎስ ወንጌል ላይ
ስለ ክርስቶስ ስም ብሎ በምድር ላይ የተሰደደ በሰማይ ቤት የሚያገኘውን ብጽዕና፣ ስለ ክርስቶስ ብሎ በምድር ላይ ስለሚያጣው ነገር በሰማይ ስለሚያገኘው በረከት ያስቀምጣል። ስለዚህ ወንድሞች ሆይ እኔ ገና እንዳልያዝኩ ቆጥራለሁ፣ አገልግሎቴን አልፈጸሙም፣ ገና ብዙ ጋደላለሁ፣ አላለቀም በማለት ቅዱስ ጳውሎስ ይነግራቸዋል። አላለቅም፣ በኋላ ያለውን እየረሳው በፊት ወዳለው እየተዘረጋው ሲል እስካሁን ያገለገልኩት እንደ አገልግሎት ሳልቆጥረው፣ ሰው የኋላውን ቆጥሮ እኔ እኮ 4 ዓመት አገልግያለሁ፣ እኔ እኮ 5 ዓመት ሙሉ እኮ በጣም ብዙ ነገር ጥሬ ያለው ምናምን ብሎ ወደኋላ በቃ ያኛውን እንዳገለገልኩ ሳልቆጥር ወደፊት ያላገለገልኩትን አገልግሎት ለማገልገል ምን እላለሁ? እፋጠናለሁ። መንገድ የሚሄድ ሰው ወደኋላ እንደማይመለከተው ሁሉ ማለት ነው። መንገድ የሚሄድ ሰው ያልጨረሰው ሊጨርስ ይፋጠናል እንጂ ወደኋላ ዞሮ የመጣበትን መንገድ አይቆጥረው። ቅዱስ ጳውሎስ የመጣ ነው ብዙ ነው፣ ግን ደግሞ ወደኋላ ላይ ወዴት? ወደፊት። እስከምን ድረስ? እስከ ሞት ድረስ ሊሄድ ዝግጁ ይሆናል ማለት ዝግጁ ይሆናል። ፍጹማን የሆንን ሁላችን ይህን እናስብ በማለት ደግሞ ይናገራል። ፍጹማን የሆኑ ፍጹማን ማለቱ በልጅነት ክብር መክበራችንን ለመግለጽ ሲናገር ሰው ፍጹም ይሆናል። ፍጽምናን የሚያገኘው በ40ና በ80 ቀናችን ነው። ነገር ግን ፍጹም የሆነውን ነገር ግን ማስጠበቅ እንደሚኖርብን ግን ቅዱስ ጳውሎስ ይናገራል። የስጋና የመንፈስ ውጊያዎች በውስጣችን እንዳለ፣ ሰው የስጋውን ፍቃድ ካደረገ ወደ ሞት እንደሚሄድ፣ የነፍሱን ፍቃድ የሚሰጥ ከሆነ ደግሞ ወደ እግዚአብሔር መንግስት ለመግባት መንገድ እንደሚጀምር ያስቀምጣል። ስለዚህ ፍጹማን ለመሆን ትህትናን፣ ፍቅርን፣ መውደድን፣ ንጽህናን፣ ይቅርባይነትን፣ ከእግዚአብሔር ጋር መሆንን፣ የእግዚአብሔር ልጅነትን መኖር ይጠበቅብናል ማለት ነው። ስለዚህ ፍጹማን የሆነን ሁላችን ይህን እናስብ። በአንዳች ነገር ልዩ ሀሳብ ቢኖራችሁ፣ ያልገባቸው ወይም የተሰወረባቸው ነገር ቢኖር፣ ወይም በእምነት ውስጥ ግልጥ ያልሆነላቸው ነገር ቢኖር እግዚአብሔር እንደሚገልጥላቸው ቅዱስ ጳውሎስ ይነግራቸዋል ማለት ነው። ስለዚህ ያልገባንን ነገር ሰው እንዲገልጥልን ሳይሆን ያልገባንን ነገር እግዚአብሔር እንዲገልጥልን ሁልጊዜ አካሄዳችን ከእግዚአብሔር ጋር መሆን አለበት ማለት ነው። በአንዳች ነገር ልዩ ሀሳብ ቢኖራችሁ፣ ያልገባቸው የተሰወረባቸው ነገር ካለ ይህንን ነገር እግዚአብሔር አምላክ እስኪገልጥላችሁ ድረስ እንዲጠብቁ ቅዱስ ጳውሎስ ያስቀምጣል። ሆኖም በደረስንበት በዚያ እንመላለስ በማለት ደግሞ ያስቀምጣል። እስካሁን ባወቅነው እውቀት ማለት ነው። እስካሁን ባወቅነው እግዚአብሔር አምላክ በፈቀደልን እስካሁን ባለንበት ኑሮ እኔ አላወቅኩም፣ በቃ ቤተክርስቲያኔን አላውቃትም፣ በቃ ይሄ ነገር አልተገለጠልኝም ብለን ወደኋላ እንዳንመለስ ያስጠነቅቀናል ማለት ነው። እስካሁን በተሰጠን ጸጋ እንድንቀጥል፣ እስካሁን በተደረገልን ነገር ጸንተን እንድንቆም፣ እንዳንዋዥቅ፣ የፊቱን እግዚአብሔር አምላክ እስከሚገልጥልን ድረስ ዛሬ ባለንበት ነገር መልካም አገልግሎት እንድንሰጥ ይነግረናል። ዛሬ ከምድር ተነስተን ቤተክርስቲያን ስህተት ናት፣ ዛሬ ከምድር ተነስተን እንትና የሚባል መምህር ያስተማረው ትምህርት ትክክል አይደለም፣ ስለዚህ በቃ ቤተክርስቲያን ትክክል አይደለችም ምናምን እንዳንል ባለንበት ነገር እንደው ግልጥ ያልሆነልን እንደው የተለየ ነገር እንኳን ቢያጋጥመን ባለንበት ቦታ ጸንተን እንድንቆይ ቅዱስ ጳውሎስ በፊልጵስዩስ ላይ ትምህርቱን ያስቀምጣል ማለት ነው። ከቁጥር 17 እስከ 21 ባለው ላይ ያለውን እናንብብ። እግዚአብሔር አምላክ ከሁላችን ጋር ይሁን። ወንድሞች ሆይ እኔን የምትመስሉ ሁኑ በማለት ቅዱስ ጳውሎስ ይናገራል። አሁን ባለው አስተሳሰብ ወንድሞች ሆይ እኔን ምሰሉ ሲል ቅዱስ ጳውሎስ ራሱን እየሰበከ ነው እንዴ? ወይስ ክርስቶስን እየሸፈነ ነው? ቅዱስ ጳውሎስ የተጠራው ክርስቶስን እንዲሰብክ ነው። ግን ምን እያለ ነው እዚህ ክፍል? እኔን ምሰሉ ማለቱ ምን ማለቱ ነው? እንዴት ክርስቶስን መስበክ ሲኖርበት እኔን ምሰሉ ይላል ብለን ልንነሳ እንችላለን። በምን ስንሆን? በስጋ። ግን ቅዱስ ጳውሎስ እንደዛ እያለ ነው አይደለም። ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ደግሞ ተመልከቱ። ብዙዎች ለክርስቶስ መስቀል ምን ሆነዋል አለ? ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስኩኝ ምን እላችኋለሁ። ስለዚህ ቅዱስ ጳውሎስ ይችኛዋን ክፍል ሲጽፋት ምን እየሆነ ነው የሚያወራው? እያለቀሰ። ስለምን? ብዙዎች ለክርስቶስ መስቀል ምን ሆነው ስለሚመጡ ጠላቶች። የክርስቶስ መስቀል ምንድን ናት? ክርስቶስን ያመኑ ሰዎች፣ ስለ መስቀሉ መከራ የተቀበሉ፣ በመስቀሉ ያመኑ፣ በእግዚአብሔር ማዳን ያመኑ፣ በክርስቶስ ስላመኑ ሰዎች ብለው እነዚህ ሰዎች ጠላት ሆነው በመስቀሉ ስም ይመጣሉ። መጨረሻቸው ግን ምንድን ነው አለ? ጥፋት ነው። ሆዳቸው አምላካቸው፣ ክብራቸው በነውራቸው ነው። ሀሳባቸው ምድራዊ ነው። ስለዚህ እንደነዚህ አይነት ሰዎች ለመለየት ቀላል። ስለ ሆዳቸው
ራሳቸውን በገንዘብ የሚሸጡ ምድራዊ ናቸው። ሰማያዊ ሀሳብ የላቸውም። ስለ ሰማያዊ ሀሳብ አይጨንቃቸውም፣ አይገዳቸውም። እኛ ግን ሀገራችን በምንድን ነው አለ? በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒት እርሱን ጌታ ኢየሱስ ክርስቶስን ምን እንላለን አለ? እንጠባበቃለን። ስለዚህ ዛሬ ቅዱስ ጳውሎስ ማንን ይጠብቃል ማለት ነው? ማንን ይጠብቃል? ክርስቶስን ይጠብቃል። ምን እስከሚመጣ ድረስ። እዚህ የሐዋርያት ሥራ ምዕራፍ 1 ላይ ራሱ ክርስቶስ እንደተናገረ እንዲሁ እንዳያችሁኝ ይመጣለሁ ብሎ ተስፋ እንደሰጠ፣ ስለዚህ ምን አለ? የክርስቶስን መምጣት ምን እላለን? እንጠባበቃለን። እርሱ ሁሉን እንኳን ለራሱ ሊያስገዛ እንደሚችል አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ደግሞ ምን ይላል አለ? ይለውጧል። ተስፋ ከሞት በኋላ ስላለን ተስፋ የተዋረደ ስጋችንን ምን ያደርግልናል? በቃ ይለውጥልናል። በማን? በክርስቶስ። ወንድሞች ሆይ እኔን የምትመስሉ ሲል የፊልጵስዩስ ምዕመናን እርሱን አርያ ምሳሌ አድርገው እንዲኖሩ ሲመክራቸው፣ እንዲሁ የሚመላለሱትን ተመልከቱ ሲል ያለ እምነት የሚመላለሱትን መሆኑን፣ ብዙዎች ከክርስቶስ መስቀል ጠላቶች ሆነው ይመጣሉ ሲል ኢየሱስ ክርስቶስ በመስቀል ያደረገውን ድነት ዓለም የሚቃወሙና ሕዝቡን ሁሉ አምኖ እንዳይቀበል የሚያሰናክሉ ሰዎች መሆኑን ያስቀምጣል። አሁንም እንኳን እያለቀስኩ ላለው ሲል በሚያሳስቱት የስህተት ትምህርት በሚሰጡ ሰዎች ብዙ ጊዜ ደጋግሞ እንደነገራቸው እንቅስቃሴያቸው የሚያስለቅሰው ቸልተኝነት እንዳይመለከቱት እያለቀስኩ ለምናቸዋለሁ። ይህን ነገር በቸልተኝነት አትመልከቱ ይላል ቅዱስ ጳውሎስ። በጣም አትኩሮት እንዲሰጡት በእንባ ጭምር እያስተማረ እንደሆነ ይናገራል ማለት ነው። ሆዳቸው አምላካቸው ነው ይላል። አምላካቸው ይልቅ ሆዳቸውን የሚወዱ የሚያስተምሩት ሆዳቸውን ለመብላት እንጂ አምላክን ለመቀበል እንዳልሆነ፣ በተለይ ገንዘብ የሚያጋብሱ ለገንዘብ የተገዙ ሰማያዊ ፍላጎት የሌላቸው ክብራቸው ነውራቸው የሆነ ኃጢአት የሚሰሩ ኃጢአት በመስራታቸው የሚከበሩ የሚመስላቸው ልክ በእኛ ዘመን እንዳሉት ከ7 ሴት ጋር እንደዚህ አድርጌ ምናምን ብለው በቀላል መንገድ እንደሚያወሩት አይነት ልምምዳዊ አካሄድ የሚሄዱ፣ እኛ ሀገራችን ግን ምንድን ነው አለ? በሰማይ ነው። ወደ ቆሮንቶሶች በላኩ መልእክቱ ላይ ድንኳን የሚሆነው ምድራዊ ቤታችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። ምን ያልሰራው? እጆች ያልሰሩት። በምድራዊ ያለ ድንኳናችን ቢፈርስ ሰማያዊ የሆነ ቤት ግን ከማን አለን አለ? ዘላለማዊ የሚሆን ቤት በእጅ ያልተሰራ ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። ተስፋችን እሷ ናት አለ 2ኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ላይ። ስለዚህ በዚህ ክፍሉ ስለ ሰማያዊ ቤታችን ይነግረናል። ክቡር ስጋውን እንዲመስል የተዋረደ ስጋችን ይለውጣል ሲል የክርስቶስ ስጋ መለኮት የተዋህደው በአምላክነት ክብር የከበረ ስለሆነ ኃጢአት የተዋረደውን የእኛን ስጋ ወደ ክብር ይለውጥልናል በማለት ይህ ወድቆ የነበረው ይህ ከክብር አንሶ የነበረው ይህ መበስበስ የተሰጠው ሰውነታችን ሕያው በሆነ በክርስቶስ ዘለዓለማዊ ክብርን ያገኛል በማለት ቅዱስ ጳውሎስ ተናገረ ማለት ነው። ስለዚህ በዚህ በምዕራፍ 3 ላይ እንዲጠነክሩ መከራ ለመከራ ዝግጁ እንዲሆኑ ፈተና እንደሚመጣባቸው ግን ደግሞ ሰማያዊ የሆነ ቤት እንዳለ ምድራዊ ቤታችን ቢፈርስ ሲል ስጋችን ቢሞት ነፍስ ከስጋ ብንነጠል በአደባባይ ብንገደል በአደባባይ ቢያቃጥሉን በአደባባይ አንገት ቢቆረጥ ስለ ክርስቶስ ብለን የምንከፍለው ዋጋ ባዶ አይደለም። ምድራዊ ቤታችን ቢነድ ምድራዊ ሀብታችን ቢቃጠል በምድራዊ ኑሯችን ሰው ሁሉ ቢገፋን ቢጠላን የማይጠላን አምላክ ተስፋ ከሰማይ ሰጥቶናል እና እርሱን ተስፋ አድርጋችሁ ለሞት ድረስ የታመናችሁ እንድትሆኑ እኔ ምስክር ነኝ። በሐሰት አትነዱ በማለት ስለ በአዲስ ኪዳን ስለተሰጠችን ተስፋ ቅዱስ ጳውሎስ ተናግሮ ርዕሱን ይዘጋል ማለት ነው። ይህንን ትምህርት ልንጨርስ 1 ምዕራፍ ይቀረናል። ያስተማረን የመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። መጽሐፍ ቅዱስ የሌላችሁ መጽሐፍ ቅዱስ ግዙ። እያንዳንዷን ክፍል ጎን ለጎን እያነበብን እየተረዳን እንድንሄድ በዛው መጽሐፍ ቅዱስ ማንበብ እንዴት ነው እንድትረዱ እየተጋገዝ እንሄዳለን። የሚያስተምር እግዚአብሔር ነው። እኛ ልጆቹ እንማራለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆያል።